ሙስሊም ለመሆን ምንድነው ከኔ የሚጠበቀው? ሙስሊም ለመሆን እስካሁን ስናስተምር ሰምተሽ ነበር አይደል? ስለ እስልምና እየጠየቁ እየተጠያየቀ አምላክ በዚህ ብዙ አልሰማም፣ ግን እከታተላለሁ በዩቲዩብ ብዙ ያለው ተመሪያለሁ። ለመሆን ለመጀመሪያ ከተማር ሻሃዳ መያዝ ነው። አንድ ሰው ሻሃዳ በመያዝ መጀመሪያ ወደ እስላም ይገባል። ሻሃዳ ማለት የምስክር ቃል ነው። ምስክርነቱም ስለ አምላክ ነው። አምላክ አላህ ሱብሓነሁ ወተዓላ እርሱ ብቸኛ አምላክ እንደሆነ በእርሱ ላይ ቅንጣት ሌላ አጋር እንደሌለው በማመን ነው። የነቢያት ሁሉ የመጀመሪያው ትዕዛዝና መሰረት ይሄው ነበር። ስለ አምላክ አንድነትና ብቸኝነት ያስተምሯቸዋል። ለዚያም ሻሃዳ የሚባል ቃል ይይዛሉ። ያ ነው። ከዚያ በኋላ ለዚህ ላመንሽውና ለመሰከርሽው ለአንዱ አምላክ እየተገዛሽ የህይወትሽን ቀሪ ዘመን መኖር ይሄን ይመስላል። ከሰለምኩ በኋላ ቤተሰቦቼን ጸሎት አድርጉልኝ ማለት እችላለሁ? እነሱ ጸሎት ባክሚያት አድርግ ሰው ያወራው ጣልቃት አንዴ። እሺ በሌላ እምነት ተከታዮችን ጸሎት ማስደረግ ይቻላል ወይ ወደሚለው ስንመጣ ቤተሰቦች ክርስቲያን ከሆኑ መቼም ወደ መሲሁ ነው ጸሎት የሚያደርጉት። መሲሁ ደግሞ ከነቢያቶች መካከል አንድ የተከበረ ነቢይ ናቸው ብለን የምናምነው። ነቢይን መለመን አይቻልም በኢስላም። ስለዚህ ማንም አካል ከአምላክ ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል ለምኖ ጸሎት ቢያደርግልን እሱ አሚን ማለት አይቻልም። ነገር ግን አንዱን አምላክ አላህን በብቸኝነት እርሱን እየጠሩ ጸሎት ቢያደርጉልን አሚን እንላለን። እዛ ነው ችግር የለም። እሺ ሻሃዳ መያዝ እፈልጋለሁ። እሺ ቃል አብረሽ የተከተልሽ በል። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን አሽሀዱ አላ ረሱሉላህ ማለት አስገድዛት ነው ወይ አምና ነው የተቀበለችው? አላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በተቀበለ ጊዜ ምን ያገኛል ከተባለ በተቀበለበት ጊዜ ያለፈ ኃጢአቱ ሁሉ አይደለም ዳንተ የሰማት ነው ተዋት እና አንድ ሰው በሰለመበት ቀን ያለፈ ኃጢአቱን ሁሉ ምህረትና ስርየት ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም አልእስላም የጅቡ ማቀብለሁ አሉ። እስልምና ክርስቶስ ያለው ኃጢአት ያስተሰርያል አሉ። እሺ ስለሚቀጥል በኋላ ማለት ዱዓ አድርጉልኝ ፈጣሪ ይጋጥልኝ። ሁሴን አምና ነው አሁን የተቀበለችው ወይስ አስገድዳት ነው? ይኸው አድርግ የዘለቀ ይኸው አድርግ አንዴ። እሺ ይኸው ዛህራ የምትለው ትታይሻለሽ ከታች ዛህራ ከታች ሁለተኛ ላይ ያለች የወርልድ ፕሮፋይል ከታች ያለችው ዛህራ እናግረታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይኸው እቺ አሁን የምትናገራለች ፎሎ አድርጋትና በውስጥ ስለ እስልምና አስተምህሮት የምትማርበት ግሩፕ ታስገባሻለች፣ ታናገርሻለች። ምን አድርጋለች? እሺ አድርጋለች። እሺ መልካም ጊዜ። እሺ ዱዓ አድርጉልኝ። አይ አብሽር። አሁን ጻፊልኝ ሁሴን አንዴ በእናትህ የተላውራ አንዴ አሁን እቺ አሁን በእስልምና ሃይማኖት ተቀብላ የወጣችው ልጅ በትክክለኛው መንገድ አሳምናት ነው ወይስ አስገድዳት ነው? አላልኩ ቅድም አስገድዳት ነው ስትል ነበር። አሁን አንቺ አሁን እንድታወራስ ፈቅደል በየትኛው መንገድ ተቀበል? ቆኔ እኩል ገብታለች። አስገድዳት ነው ስትለኝ ነበር አይደለ? ለምን ተዋሻለህ? በምንድነው? አንተ ግን እኮ ክርስቲያን ማስለም አትችልም። ማስተማር ትችላለህ፣ ማሳመን ትችላለህ እንጂ ለምንድነው በአንድ ጊዜ ልጆቹን ለጠየቁ የተለያዩ መጽሐፍ ቅዱስ ሳታቀርብ ስልክ ላይ ያነበብ? እስኪ ምን ታድርግ ይዘለ አንድ ምን ታድርግ? አሁን አንዳንድ ሰው ሲያወራ አስጨርሽና ነው የምታወሪው አይደል? አውር በተራሮሽ አንተ አይ አውር ጥያቄሽ ከቢ ምን ታድርጓት? ተው እሺ ጥያቄሽ ምንድነው? ምን ታድርጓት? አራዳ ያነሳዋለሁ። ሞት ቢያደርጉ ችግር የለውም። አንድ ጥያቄ መጀመሪያ ለጠይቄ የገባው ጥያቄ ሌላ ነው። ግን አሁን እስኪ ስለ ልጅቷ
እንዴት ነው በአንድ ጊዜ ታሰልማት የቻልከው? ተመላልሽ አንተ ጋር ሳትማር ለራስሽ ጠይቂ። ጥያቄ መልስልኝ። ይሄ መልስልኝና የኔ ጥያቄ ጠይቀሃለሁ። አድርጊ እባክሽን። ሸጊቱ አንዴ ጥያቄ ጠይቅ። አንተ ኦሬዲ አብስላት ነበርና በፈጣሪ ተናደዳቸዋል። ሰላም አልናደድም ወንድሜ። ይኸውልህ አንዴ አስጨርሰኝ። አንዴ እናቴ አንዴ ትክክለኛው የገነት መንገድ ቤት አድር። ጥያቄ ከሌላቸው ልጆች አትረብሹ። እሺ ጥያቄ አለ ይጠይቃል። ሰላም ጠይቅ ቶሎ በል። ጥያቄ አለኝ። አይ ጥያቄ ምንድን ነው? ኦኬ እስልምና የነቢያቶች አምልኮት ነው ምናምን እያልክ ታስተምራለህ ይዘሻል? እሺ 10 ቁጥር 38 ላይ ምን ይላል? እግዚአብሔር የናዝሬትን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። አይ አታስብልኝ፣ ምዕራፉን ብቻ ነግረኸኝ ተው። በቃ ያዥ ቁጥር 38 የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ኢየሱስ ክርስቶስ የተቀባ እንደሆነ ይናገራል። በጣም በርካታ ቦታ ችግር የለም። 38 እሺ እሺ አመሰግናለሁ። አየዋለሁ። ነገ ማታ እመለሳለሁ አንተ ጋር። እሺ ለናደር ሌላም ጨምረን እሺ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ሉቃስ ወንጌል ምዕራፍ 4 ቁጥር 17 ኢየሱስ ቃል በቃል እግዚአብሔር ወንጌልን እንድሰብክ ቀባኝ ይላል። ቀብቶኛል፣ የተቀባ ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 17 እሺ ሌላ ጥያቄ ያለው ሰጠኝ ከላይ ትራቭል ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም አልሐምዱሊላህ። አስታወስከኝ ከአሁን በፊት ለአንተና ለእንትና ለኡስታዝ ማን ነበር ወደ ኢትዮጵያ የመምጣት ፕላን ካላችሁ ብዬ ነገራችሁ ነበር። ኢንሻአላህ አስታወስከኝ? ሰላም ነው? አማን ነው? አላህ አልሐምዱሊላህ። ኢንሻአላህ እንትን ሰዎች ሲያወሩ ሰምቼ ለጠይቀህ ነበር የገባሁት። ረሱል ሰለላሁ ዐለይሂ ወሰለም ነቢያችን በመጽሐፍ ቅዱስ የመጨረሻ ነብይ እንደሚመጣ ተነግሯል የሚል ነገር ሰው ሲያወራ ሰማውና is it right የሚለውን ቼክ ለማድረግ ነው። ቁም ነገር እንዳለ። እሺ አይሁዶች ነብይ